ዘረፋ ፓርት እንኳን ተቀላቀልኩ በማለት እንግዲህ ከሰውየው ጋር ተጨባብጣለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤቴ አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ይዤላችሁ የመጣሁት ድራማ አስተማሪውንና ልብ አንጠልጣይ የሆነውን ድራማ እጀላችሁ ከች ብያለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር እየሆነ ያለው እዚህ ቤት ምንድን ነው ሲባል እንግዲህ በጣም ከባድ እየተፈጠረ ይገኛል ማለት ነው። አቶ አምናን እንግዲህ እስካሁን ድረስ ማን እንደዚህ እያደረገበት እንደመሆኑ ነገር ያወቀው ነገር የለም። ግን ያው ሜርሲ የማትገባበት ቀዳዳ ስለሌለ ነገሮቹን ሁሉ አውቃለች ማለት ነው። የሜርሲ ማወቅ ግን ምን ፋይዳ አለው ሲባል በእርግጥ ምንም ፋይዳ የለውም። እሷ ምክንያቱም የራሷን ነገር ነው እንጂ የምታስጠብቀው የሰው ነገር ምንም የሚደንቃት የሚገርማት ሰው አይደለችም ማለት ነው። ስለዛን እንግዲህ አቶ አምናን በአሁን ሰዓት በጣም በችግር ውስጥ ይገኛል። እስከ ዛሬ ድረስ ችግሩ አልተፈታለትም። የቱን ያክል እንኳን ጥረት ቢያደርግም የቱን ያክል ችግር ይፈታልኛል ብሎ ቢያስብም ግን ደግሞ ችግሩ እስካሁን ድረስ እየተፈታለት አይደለም። በጣም በሚያሳዝን ነገር ያው ነው። ምንም አዲስ ነገር የለም ማለት ነው። ምንም አዲስ ነገር የለውም ማለት ነው። እንግዲህ በጣም በሚያሳዝን ነገር ወይዘሮ ሜርሲ ማትገባበት ጉድጓድ እንደሌለ ሁላችንም እናውቃለን። በጣም ነው የምታሳዝነው። ፈጣሪ ልቦና ይስጣት። ያው ገባችሁ አይደለ? እና የገኒ ስራ እንግዲህ የወይዘሮ እንትና ስራ በጣም ነው የምትገርመው ሜርሲ ማለት ነው። ሜርሲ መቼም ሰው ትሆናለች፣ መቼም ትቀየራለች ማለት ዘበት ወሬ ነው። ሜርሲ መቼም የምትቀየር አይመስለኝም በራሴ አስተሳሰብ። እናንተስ እስቲ ምን ትላላችሁ? ሜርሲ ትቀየራላችሁ ብላችሁ ታስባላችሁ? እኔ የምትቀየር አይመስለኝም። ያው ነገር መጥቶ ያው ልኳን ካላሳያት በስተቀር ጊዜና ሰዓት ጠብቆ መድኃኒዓለም ካላዋረዳት በስተቀር እሷ ሰው ሆና ስነ ስርዓቷን ይዛ የምትቀመጥ ሴት አይመስለኝም ማለት ነው። ይሄው እናያታለን። ሁሌም አዲስ ነገር የለም። ያው በእንደዛው መንገድ እየቀጠለ ትገኛለች ማለት ነው። እለት በእለቷ አሁን ወደ ራሷ ተመለሰች። አሁን መልካም ሰው ሆነች ብለን ስንጠብቅ ያው ነች። ምንም የምትቀየር ሴት አይደለችም ማለት ነው። በጣም በሚያሳዝን ነገር በእንድ አይነት መንገድ ውስጥ እየተጓዘች ትገኛለች ማለት ነው። እንግዲህ ያው አቶ አምናን በአሁኑ ሰዓት በጣም ግራ ግብት ብሎታል ማለት ነው። ግራ የገባው ነገር ማን ነው እንደዚህ እያደረገኝ ያለው ማን ነው? ማን ነው ይሄን ሁላ ነገር እየፈጸመ ያለው? እንዴት ሳላውቅ ቀረበው ማለት እንግዲህ እያዘነና እየተጨነቀኝ ይገኛል ነው። ደግሞ ግን ቢጨነቅም ምንም እያተረፈ አይደለም ማለት ነው። ምንም ማለትም ምንም ሰውየው ማን እንደሆነ ይሄንን ነገር እያጠቃው እንዳለ ማን እንደሆነ እንደዚህ እያደረጋለሁ ምንም ነገር የተረዳውና ያወቀው ነገር የለም ማለት ነው እስካሁን ድረስ ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ ማን ነው ይሄን ሁላ የሚያደርገው? ምንም ነገር እስካሁን ነገር የተረዳውና ያወቀው ነገር የለም። አቶ አምናን እንግዲህ አሁንም በጣም በችግር ውስጥ ይገኛል ማለት ነው። እለት በእለቱ እንግዲህ ችግር አጥፋው የተባለ የተረገመ ይመስል ያው እለት በእለቱ ምንም እንትን እያደረገ አይደለም ማለት ነው። ምክንያቱም እዚህ ቤት ያለው ጉዳይ በጣም አስቸጋሪ ነው። እለት በእለቱ አዳዲስ ነገር እየመጡ ለአቶ አምናን እንትን እየሆኑበት ይገኛል ማለት ነው። በጣም ማለትም በቃ ስላችሁ በቃ ሁሉ ነገር ሁሌ አዲስ ነው፣ ሁሌ መከራ ነው፣ ሁሌ ጭንቀት ነው። እንግዲህ እናትየዋ ከሞተ ጀምሮ ይሄን መከራ እያሳለፈ ይገኛል ማለት ነው። የእናትየዋ ሳያልቅ የቤቱ ሳያልቅ የአክስትየዋ ሳያልቅ በቃ ሁሉ ነገር ማለት ነው። እና በጣም ነው የሚያሳዝነው። በነገራችን ላይ በጣም ነው
አቶ አምናን ያሳዘነኝ ማለት ነው። ምክንያቱም አንዳንድ ጊዜ ከሰው ጋር ገባችሁ ከሰው ጋር መኖር ለምዳችሁ በሰው በቤተሰብ ላይ ለምዳችሁ ራሳችሁ መከራ ሲደርስባችሁ ምን አይነት ስሜት እንደሚሰማው እኔም እናንተም እናውቃለን ማለት ነው። ገባችሁ? ከባድ ስሜት ነው ያለው። ምክንያቱም አስቡት በሰው ላይ እያደራችሁ ከሰው ጋር አብራችሁ እየሆናችሁ ስትኖሩ በጣም ከባድ ነው ስሜቱ የሚሰማችሁ ማለት ነው። እውነቴን ነው የምላችሁ። እኔ በራሴ በአቶ አምናን እኔ በጣም ነው ያሳዘነኝ ማለት ነው። ይብን ዘመዴ አለች ብሎ ተስፋ ቢያደርግም ግን ዘመዴዋ ምንም ፋይዳ ያሌላት ምንም ነገር ልታደርግለት የማትችል መሆኗ በጣም ነው የሚያሳዝነው ቤተሰብ። ምክንያቱም ያው እስካሁን ድረስ ሁሉ ነገር ላይ ደርሳበታለች። ሁሉ ነገር እዛ ቤት ውስጥ ምን እንደሚፈጠር ምን እንደሚደረግ በእያንዳንዷ እግር በእግር ሄዳ ደርሳበታለች። ግን ደግሞ ምንም እያደረገች እንዳልሆነች ሁላችንም እናውቃለን። ምንም ፋይዳ እያደረገችለት አይደለም። ለአቶ አምናን በአሁን ሰዓት እየረዳችውም አይደለም። ምንም እያደረገችለት አለመሆኑ በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። ፈጣሪ ልቦና ይስጣት ማለት ነው። በእርግጥ እሱም መርዳት ሲገባት ምንም ቢሆን የወንድሟ ልጅ እስከሆነ ድረስ ይብን እሱም መርዳት ሲገባት እሷ ግን በፍጹም እንደዛ እያደረገች አይደለችም ማለት ነው። እለት በእለቱ እንግዲህ እንደምናየው በጣም በሚያሳዝን ነገር እንደምናየው እንግዲህ በጣም ክፋት የበለጠ እየሰራችና እያደረገች ትገኛለች ማለት ነው። ፈጣሪ ልቦና ይስጣት። ያው ሌላ ምን ይባላል? እንደዚህ አይነት ለሚሰሩ ሰዎች እግዚአብሔር ማስተዋሉን ይስጣቸው ነው የምንለው ማለት ነው። ያው ደግሞ አሁን እና ጭራሹኑ ብላ አሁን ደግሞ እያደረገች ያለችው ነገር እንግዲህ ምንድነው ከተባለ የሸሪካው የፋምናንን ድርጅት ያጠፋው ሰውንም አግኝታለች ማለት ነው። ግን ስታገኘው ለምን እንደዚህ ያደረግ ይሄንን ነገር ለአቶ አምናን እናገራለሁ ሳይሆን ያለችው ጭራሹኑ አብረን እንሰራለን ብላ ተዋውላለች ማለት ነው። ጭራሹኑ አስባችሁታል? አብረን እንሰራለን። በጣም ነው የሚያሳዝነው ጋይስ ማለት ነው። እና ፈጣሪ ልብ ይስጣት። እንግዲህ ሌላ ምን ይባላል ማለት ነው። እግዚአብሔር ማስተዋሉን ያድላት። ከሱ ጋራም እንግዲህ ሰውየውም እሺ በቃ አብረሽን የምትሰሪ ከሆነ ምንም ችግር የለውም በማለት እንግዲህ ተፈራርመዋል ማለት ነው። ተጨባብጠዋል ማለት ነው። በጣም የሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ በጣም ነው የሚገርመው። እንግዲህ ገባችሁ አይደለ? ይህንን ነገር አቶ አምናን ቢያገኝ በእርግጠኝነት ለሱ ይጠቅመው ነበረ። አንደኛ ማነው ይሄንን ነገር እያደረገ ያለውን ነገር ነገሮችን ሁላ ያውቅ ነበረ። ግን እሷ እንዳያውቅ እያደረገችው ትገኛለች ማለት ነው። እለት በእለቱ ቤተሰቦች እንግዲህ እግዚአብሔር በጣም በሚያሳዝን ነገር እንግዲህ አቶ አምናን አሁንም በችግር ውስጥ ነው ያለው እለት በእለቱ ማለት ነው። በጭንቀት ውስጥ ይገኛል ማለት ነው። እንግዲህ ፈጣሪ ከእንደዚህ አይነት እስራት እግዚአብሔር ያውጣው በሉ ማለት ነው። ብዙዎቻችን ሰዎችን እንግዲህ በእንደዚህ አይነት ችግር ውስጥ ያለን ሰዎች አለን። ችግሩ ያልታየ